ሰላም ጤና ይስጥልን ውዴ ሰላም ሚዲያ ሁለት ቤተሰቦች ዛሬ በአዲስ ሰበር ትኩስ መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። እጅግ ሰበር አስደናቂ አስገራሚ መረጃዎች ሉላ ገዙን አስመልክተው ወጥተዋል። ይህንን መረጃዎችን ደግሞ እስከ ፍጻሜው የምናስደምጣችሁ ይሆናል። ቻናላችንን ስለምትከታተሉና ሀሳብ አስተያየታችሁ ደግሞ ስለሚገነባን በሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። እስሩ ቀደም ብሎ አንዳንድ ነገሮችን ሶሻል ሚዲያ ላይ ቀርቦ ለማውራት ሞክሮ ነበር። ፊንቴክ ኢንቨስትመንት ግሩፕ አጭበርብሯል የተባለው ሁኔታ ምንድነው? ይህንን ሙሉ በሙሉ ልናስቃኛችሁ መጥተናል። ሉላ ገዙን አስመልክቶ እጅግ አስደንጋጭ ሰበር የሆነ መረጃዎች ወጥተዋል። ትላንትና ሉላ ገዙ ከእስር ልታመልጥ የምትችልበት እድል እንዳላት ቢነገርም በስተመጨረሻ ግን ሉላ ገዙን አስመልክቶ የወጣ ፊንቴክ ኢንቨስትመንት ግሩፕንም አስመልክቶ የወጡ መረጃዎች አሉ። እስከ ፍጻሜው እናስደምጣችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑና ሀሳብ አስተያየታችሁ ደግሞ ስለሚገነባን በሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ ትኩስ ሰበር አዲስ መረጃ አልፋለሁ። እስከ ፍጻሜው አብራችሁን ቆዩ። ማጭበርበሩ የተጀመረው በአርቲስቶች ወይስ ፊንቴክ ኢንቨስትመንት ግሩፕ ተብሎ የመጣው ድርጅት ነው? በሁለቱ መካከል ያለውን ልዩነት አንዳንድ ሰዎች እንዲጠራላቸው ይፈልጋሉ። ፊንቴክ ስራዎችን በሚሰራበት ወቅት አርቲስቶችን ተገን አድርጎ ወይም እንደ መሳሪያ ተጠቅመው ገንዘቡን አጭበርብረዋል የሚሉ ሰዎች ይበራከታሉ። ነገር ግን አሁን ባለው መረጃ ደግሞ ፊንቴክ ነገሮችን ከመስራቱ በፊት አንዳንድ እንቅስቃሴዎችን ወደኋላ መለስ ብለን መመልከት ይኖርብናል። ታዲያ እነዚህ ተጭበርብረናል ሰዎች ብሎ የሚጠይቋቸው አርቲስቶች እነሱም ተጭበርብረናል፣ እኛም ደግሞ ድርጅቱ በዚህ አይነት ነገር ውስጥ እንዳለ ብናቅ ማስታወቂያዎችን እንዴት እንሰራለን የሚል ግራ መጋባቶች ውስጥ እንዳሉ ይሰማል። ታዲያ የተጭበረበረው ህዝብ ብቻ ሳይሆን አርቲስቶች ተጭበርብረናል፣ እኛም ፈቃድ እንዳለውና ከመንግስት ዘንድ ፈቃድ ተቀብለው የሰራ ድርጅት እንደሆነ እናውቃለን። ማናችንም በስራ አጋጣሚ ረጅም ዓመታቶችን በዚያ የስራ መልክና በማስታወቂያ ስራዎች ብንመጣም ሰራዊት ፍቅርንም ጨምሮ ምላሻቸው ይሄ ነው ተብሎ እየተነገረ ይገኛል። እኛ ማስታወቂያ ከመስራታችን በፊት በእያንዳንዱ ሰዓት የማስታወቂያ ስራውን ከመስራታችን በፊትና እንቅስቃሴ ከመጀመራችን በፊት አብሮን የሚሰሩ ሰዎችንም ከማሰማራታችን በፊት የምናረጋግጣቸው ነገሮች አሉ። እኛ ሞኞች አይደለንም ስሉ ይደመጣሉ። በመጀመሪያ ፈቃዱን የሰጠው ድርጅት መታወቅ አለበት። ታዲያ ፈቃድ እንዳለው የነገረን ከኢትዮጵያ መንግስት ባለስልጣናት ጀምሮ ጉዳዩ ላይ አሉበት እንጂ እኛ ንግድ ፍቃድ አይተንና ከመንግስት መስሪያ ቤቶች ዕውቅና የተሰጠ ማረጋገጫ ሳይኖር ማስታወቂያ አልሰራንም። ታዲያ የመጀመሪያ ተጠያቂ ሊሆን የሚገባው የንግድ ኢንዱስትሪ ዋና ኃላፊ ነው ተብሎ ይናገራሉ። ምክንያቱም እያንዳንዱ ሰው ፈቃድ እንዳለው ማረጋገጫው የንግድ ኢንዱስትሪ ማተም ሲኖርበትና በዚያ መካከል ደግሞ አለፍ ብሎ አንዳንድ ሰዎች ይዞት የሚንቀሳቀሱት መረጃ አለ። የኢትዮጵያ የንግድ ኢንዱስትሪ ዋና ኃላፊዎችና መሪዎች ይህ ባለስልጣናት ተጨምሮበት ፊንቴክ ኢንቨስትመንት ግሩፕ የራሱ የሆነ ማመላለሻ ወይም መኪና ማስመጣትና መሸጥ እንደሚችል ፈቃድ ከሱ ተቀብለናል የሚል ማረጋገጫዎችን በሰዓቱ ለኛ አሳይቶ ነበር። ከዛ የተነሳ እኛ ማስታወቂያዎችን ሰርተናል። ስለዚህ መጠየቅ ያለበት እኛ ብቻ ሳንሆን የመንግስት መስሪያ ቤት ኃላፊዎችና ፈቃድ የሰጡ ዋና ኃላፊዎችም ተጠያቂ መሆን አለባቸው የሚሉ ጥያቄዎችን አብሮ ያነሳሉ። በመቀጠል ደግሞ የቻይና ኩባንያ ዋና መስራችና ኃላፊው 390 መኪና የሚሆኑትን በቁጥር ለነሱ አስረክበን ገንዘብ እንኳን አልተቀበልንም፣ ጭራሽ የ390 መኪኖች ዕዳ አለባቸው ሲል ፊንቴክን ለመክሰስ እንቅስቃሴ እንደጀመረ መረጃዎች ይወጣሉ። ታዲያ በዚህ መካከል አንዳንድ መረጃዎች ሲንቀሳቀሱ እንደሰማን ሶሻል ሚዲያዎችና አንዳንድ መረጃዎች እንደሚሉትም ከሆነ አርቲስቶች እነሱ አጭበርብረውናል፣ እኛም ደግሞ ህዝቡ በእኛ በኩል ተጭበርብሯል ብሎ መክሰሱን ብቻ ሳይሆን እኛ ራሱ እውቅናችንን ተጠቅመው እኛንም እንደ መሳሪያ ተጠቅመው ብዙ ሚሊዮኖችን በእኛ ስም ሰርተዋል፣ እኛም እንከሳቸዋለን የሚሉ ነገሮችን ይዞ እየተንቀሳቀሱ እንደሆነ ይታመናል። ታዲያ በዛሬው ዕለት ከ6-7 በላይ የሚሆኑ አርቲስቶች በቁጥጥር ስር እንደዋሉ ተሰምቷል። አርቲስት ሰራዊት ፍቅሬ
አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀነ ሌሎችንም ጨምሮ ዛሬ በቁጥጥር ስር እንደዋሉ መረጃዎች የተንቀሳቀሱ ይገኛሉ። አንዳንዶቹ ደግሞ መንሱር ጀማል ገና ፍለጋ ላይ ተብሎ ቢነገርም ነገር ግን እሱም ተገኝቶ ወይም ተይዞ በቁጥጥር ስር እንደዋለና በዛሬው ዕለት ፌዴራል ፖሊስ ክስ ፋይል ከፍቶ እንቅስቃሴ እንደጀመረና ምርመራ እንደጀመረ መረጃዎች ወጥቷል። ታዲያ አርቲስቶቹ ዛሬ ላይ ባለው ሁኔታ እኛም ተጭበርብረናል፣ እስከ ጅቡቲ ድረስ ሄዶ ነገሮችን ለማጣራት ሞክረናል፣ መኪናውን አንዳንድ መኪኖችን በሰዓቱ አምጥተንም አስረክበናል። ከዚያ በኋላ ግን ከማስታወቂያ ስራ አለፍ ብሎ ሌላ የሰራነው ነገር የለም። ድርጅቱ ወደዚህ ነገር መግባቱንም የምናውቀው ጉዳይ የለም። ተጠያቂ ሊሆን የሚገባው በመጀመሪያ ንግድ ፍቃድ እየሰጠውና የመኪና አስመጪና ላኪ ነው ተብሎ የተነገረን መንገድ መንግስትም ተጠያቂ ሊሆን ይገባል የሚሉ ነገሮችን ያነሳሉ። ታዲያ ነገሩ በዚህ ከቀጠለ ምርመራው አሁን ባለው ሁኔታ ቶሎ የሚያልቅ እንዳልሆነና ግለሰቦቹ ምንም አይነት እንቅስቃሴ እንዳያደርጉ ማለትም የሰበሰቡትን ንብረትም ቤትም ሆነ መኪና የመሸጥም የመለወጥ መብቱ እንደታገደና አለፍ ብሎ ደግሞ አንዳንድ ነገሮች እገዳ ላይ እንደሚገኙ መረጃዎች ወጥተዋል። ታዲያ ሉላ ገዙን አስመልክቶ ሶሻል ሚዲያዎችን ያጨናነቀ አንድ ጉዳይ አለ። ፊንቴክ ሉላ ገዙን አምባሳደር አድርጎ እንደሾማትና በዚያ መካከል ደግሞ እንቅስቃሴ እንደጀመረች እየታወቀ ቢሆንም ነገር ግን አንዳንድ እንቅስቃሴዎችን በመስማቷና አንዳንድ መረጃዎች ከግል ወይም በአቅራቢያ ካሉ ሰዎች የደረሳት መረጃን አስመልክቶ ሙሉ በሙሉ ከፊንቴክ አምባሳደርነት ራሷን እንዳገለለችና በራሷ ሶሻል ሚዲያዎች ላይ በሰዓቱ ለማምለጥ አንዳንድ ነገሮችን አድርጋ እንደነበር ይታመናል። አምባሳደርነቱን ለሉላ ገዙ ሊሰጥ የነበረው ፊንቴክ አለፍ ብሎ ደግሞ ሌላ አርቲስት ሰጥቶ ሉላ ገዙ ከስራው ነገርና ካለው እንቅስቃሴ አለፍ ብላ ነገሮችን አሻግራ ለማየት መሞከሯ በብዙዎች ዘንድ አድናቆትን እንዲቻላት የተደረገ ሆኖ ይቀጥላል። ታዲያ በዚህ መካከል አንዳንድ ሰዎች መረጃውን ይዞ ብቅ ብለዋል። ሉላ ገዙ በከፊል የተቀበለችው ገንዘብ አለ፣ የአምባሳደርነቱን ሚና ልትወጣ ተንቀሳቅሳ ነበር የሚሉ መረጃዎች ወጥተው ስሟ ከፊንቴክ ጋር እንደገና እየተነሳ ያለበት ሁኔታ ምንድነው ብሎ አንዳንድ ሰዎች ጥያቄ ቢያነሱም ሉላ ገዙን አስመልክቶ አዲስና ሰበር መረጃዎች ይወጡ ይገኛሉ። አሁን ባለው መረጃ መሰረት ብዙ ቲክቶከሮችና ዩቲዩበሮች አንዳንድ ጉዳዮችን ለማንሳት ቢሞክሩም ሉላ ገዙ ግን እንዴት ነው ከፊንቴክ ማስታወቂያ ከመስራትና አምባሳደርነት እየተገለለችው የሚለው ነገር ጥያቄ ቢያስነሳም ነገር ግን ጉዳዩ ከሶሻል ሚዲያ ባላለፈ ወይም ሶሻል ሚዲያ ላይ ብቅ ብላ እኔ ከፊንቴክ ጋር ያለውን ውል አቋርጫለሁ ማለቷ እንጂ ከዛ አለፍ ብሎ ምንም አይነት ማስረጃ ልታቀርብ ባለመቻሏ እጅግ ከባድ የሆነ ነገር እሷ ላይም እንደመጣ ታውቋል። መጀመሪያ ውሉን እንደተፈራረመችና ነገሩን ለመስራት እንደተዋዋለች ቢነገርም አለፍ ብሎ ግን ሙሉ በሙሉ ነገሮችን እንዳቋረጠችና ምንም አይነት አምባሳደርነት ሆነ ከፊንቴክ ጋር ምንም አይነት ግንኙነት የለኝም ስትል ሶሻል ሚዲያ ላይ ነገሮችን ለማጋራት ብትሞክርም የኋላ ግን ነገሮች ሲጣሩ ጉዳዩ ሉላ ገዙንም አስመልክቶ ወደ ስር እንደምታመራና አመሻሽ ላይ ደግሞ ወደ ስር መወሰዷና ብዙ አርቲስቶች በድንጋጤ እየጠየቋት እንደሚገኙ መረጃዎች ይወጡ ይገኛሉ። በዚህ መካከል ታዲያ ሉላ ገዙን አስመልክቶ ይወጡ ያሉ ሶሻል ሚዲያዎችን እያጨናነቁ የሚገኙ የሉላ ገዙ ስራትና አንዳንድ መረጃዎች እንዴት ሊሆኑ ቻሉ የሚሉ ሆኗል እያሉ ሶሻል ሚዲያውን ከሚያጨናንቁ ዩቲዩበሮች አሁን ባለቁና ትክክለኛውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ሙሉ በሙሉ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ ብላለ መረጃዎች ይወጡ ይገኛሉ። ታዲያ ሉላ ገዙ አሁን ባለው ሁኔታ በቁጥጥር ስር መዋሏ ከአመሻሽ ጋር የተሰማ ዜና ሆኖ እየተነገረም እየተሰራጨም ይገኛል። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩ። ሉላ ገዙ ከፊንቴክ ጋር ሙሉ በሙሉ ውሉን ማቋረጧን የሚያሳይ ማስረጃ ማቅረብ ስላለባት እንጂ ነገሮችን ለማጣራት ፖሊስ ረጅም ርቀቶችን እንደሚሄድ ያቋረጠችበትን የውል ማቋረጫ ወረቀትና ደብዳቤ ማስገባቷን ማረጋገጥ እንዳለባት መረጃዎች ወጥተዋል። አመሻሽ ላይ ታዲያ በስር ወይም በቁጥጥር ስር መዋሏ አዳዲስ መረጃዎችን ይዞ ብቅ ብሏል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑና እጅግ መልካም ጨዋ የሆነችና ድንገት ግን ድብዳ ነገር ብዙዎቹ ጋር ሲወርድ የነበረ
አንዳንድ ጉዳይ እሷ ጋር መምጣቱ ብዙዎችን ያስደነገጠ ግራ ያጋባ ጉዳይ ሆኖ እየቀጠለም ይገኛል። የመጀመሪያውም የመጨረሻውም የስራቷ ምክንያት ሊሆን የሚችለው ከፊንቴክ ጋር ሙሉ በሙሉ ውል ማቋረጫ ወረቀት መያዟ የሚጠበቅና ወይም ማሳየት እንዳለባት ማረጋገጫዎች እንዲዘጋጁ በመቀጠልም ደግሞ ሙሉ በሙሉ ነገሮች መረጋገጥ እስካለባቸው ድረስ ተረጋግጦ ነፃ እንደምትወጣ ተነግሯል። ምክንያቱም ሶሻል ሚዲያ ላይ ብቻ ያጋራችው ጽሁፍ ምንም አይነት ማስረጃ ሊሆን ስለማይችል አብሮ የነበሩ አርቲስቶችም በጥቆማና በተለያዩ ነገሮች እየታሰሩ ስለሆነ ጉዳዩ እሷንም እንደሚመለከት ነገሮች በዚህ ልክ ታይተዋል። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩም። በዚህ ሰዓት በፊንቴክ እና በአርቲስቶች ዙሪያ የተነሱ ያሉ መረጃዎች እጅግ አሳዛኝና አስደንጋጭ ሆነው ይቀጥላሉ። በእያንዳንዱ ሰዓት ሰበር መረጃዎችን እንድናደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ እያንዳንዱ መረጃ በደረሳችሁ ሰዓት ደግሞ ኮሜንት በመጻፍ አጋርነታችሁን እንድታሳዩ ስል በአክብሮት ጠይቃችኋለሁ። ለዛሬ ያዝንላችሁ ሰበር አዲስ ትኩስ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።